የኤርትራ መንግስት ለሰሞኑ የኢትዮጵያ ዝግጅትና የፊልድ ማርሻል ብርሃኑ ጁላ ንግግር ምላሽ ሰጥቷል። ምላሹ እንደተለመደው በደንደን ቤተ መንግስት ቃል አቀባዩ የማነ ገብረ መስቀል አማካኝነት ነው የተሰጠው። ዝርዝሩን እንመለከተዋለን። በኦሮሚያ ክልል አርሲ አካባቢ በርካታ የክርስትና እምነት ተከታዮች መገደላቸው ተሰምቷል። መከላከያ ወደ ስፍራው መሰማራቱ እየተነገረ ነው። ሌላኛው የጥንቅራችን ትኩረት ነው። ከዚህ ውጪ ቀጣዩ የሀገር አቀፍ ምርጫ ይራዘም አይራዘም የሚል ፍጥጫ ተጀምሯል። የብልጽግና አቋም ምንድነው? ጠቅላይ ሚኒስትር አብይ አህመድ የሰጡትን ምላሽ እንመለከታለን። እንደዚሁም ከሰሞኑ በአማራ ክልል ደሴ ከተማ የተከናወነው ወታደራዊ ኦፕሬሽን የተመለከተ መረጃ አካተናል። ጄኔራሉ አሳፋሪ የተባለ ሽንፈት ባስተናገዱበት ከተማ ጦራችን የወጣው ስትራቴጂክ ውሳኔ ተላልፎ ነው ብለዋል። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። የኤርትራ መንግስት ለሰሞኑ የኢትዮጵያ ዝግጅትና የፊልድ ማርሻል ብርሃኑ ጁላ ንግግር ምላሽ ሰጥቷል። ምላሹ እንደተለመደው በደንደን ቤተ መንግስት ቃል አቀባዩ የማነ ገብረ መስቀል አማካኝነት የተሰጠ ነው። ከሰሞኑ እንደሚታወቀው መንግስት ሰሜን ኢትዮጵያን ከአሰብና ምጽዋ ወደብ ጋር የሚያገናኝ የባቡር መስመር ግንባታ መጀመሩን የምድር ባቡር ኮርፖሬሽን ይፋ ያደረገው ሰነድ አትቶ ነበረ። ባሳለፍነው ሳምንት መጨረሻ ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሰላም፣ ልማትና የባህር በር መዳረሻ እንደሚያስፈልጋት አጽንኦት ሰጥተው መናገራቸው የሚታወስ ነው። የኢትዮጵያን ወደብ አልባ ወይም ላንድ ሎክድ መሆን ፍትሐዊነት በተመለከተም ጥያቄ አንስተው ነበረ። ፊልድ ማርሻል ብርሃኑ ጁላ ባሳለፍነው ቅዳሜ ቢሾፍቱ በሚገኘው የባህር ኃይል የስልጠና ማዕከል በተከበረው 118ኛው የኢትዮጵያ መከላከያ ሰራዊት ቀን ላይ ንግግር ሲያደርጉ የኢትዮጵያ ሕዝብ ቁጥር አሁን ላይ 130 ሚሊዮን መድረሱን ተናግረው በሚቀጥሉት 25 ዓመታት ውስጥ ደግሞ የሕዝብ ቁጥሩ 200 ይደርሳል ብለዋል። ፊልድ ማርሻሉ አያይዘውም እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፍትሃዊ አይደለም፣ ዓለም አቀፍ ህግም አይደለም፣ ምክንያታዊም አይደለም ማለታቸው አይዘነጋም። ከወደ ኢትዮጵያ የሚነሱ የጂኦ ስትራቴጂካዊና ብሔራዊ ጥቅም አጀንዳዎችን አጣመውና አጣጥለው በመመለስ የሚታወቁት አቶ የማነ ገብረ መስቀል ከሰሞኑም ኢትዮጵያ እንደ አህጉር የሚያጋጥሙ የጸጥታ ችግሮችን በሰላማዊ መንገድ ለመፍታት ያለመውን የጣና ፎረም ማሰናዳቷን አስታውሰዋል። ነገር ግን በቁጥር 1 የጦር መሪያቸውና የልማት ተቋማቸው በኩል ማለቂያ የሌለው የማሳሳትና የግብዝነት አጀንዳቸውን በተመሳሳይ ሳምንት አሰምተዋል ሲሉ ነው የተቹት። የኤርትራ ማስታወቂያ ሚኒስትር የማነ ኢትዮጵያን በጦር ኃይሎች ኤታማዦር ሹሟ በኩል አደገኛ ወታደራዊ አጀንዳ በማንሳት በኤርትራ ላይ ማስፈራሪያ አሰምታለች ሲሉ ነው የፊልድ ማርሻሉን ኤርትራ ያልተጠቀሰችበትን ንግግር የተረጎሙት። ከዚህ ውጪ የገዢው ብልጽግና ፓርቲ ሌላኛው ክንፍ ሲሉ የጠሩትን የምድር ባቡር ኮርፖሬሽን ሰሜን ኢትዮጵያን ከአሰብና ምጽዋ እንዲሁም ታጁራ ወደብ ጋር የሚያገናኝ ባቡር መስመር እንገነባለን የሚል እቅድ አውጥቷል በማለት ይህ የ1.58 ቢሊዮን ዶላር ፕሮጀክት የማይሳካና ባዶ ቃል ኪዳን የሆነ ፕሮጀክት ነው ሲሉ አጣጥለዋል። የኤርትራ መንግስት ቃል አቀባይ ይሄ ብልጽግና ፓርቲ አሳሳችና አወናባጅ አጀንዳ ነው ሲሉ በመክሰስ ከሰላምና ቀጠናዊ ትብብር ጋር አይገናኝም፣ ሀቀኛ ሰላም የሚመጣው ዓለም አቀፍ ህጎችን በማክበር ለሉዓላዊነት የጋራ ክብር በመስጠትና በግዛት አንድነት ላይ የተመሰረተ ሲሆን ነው በማለት ሞግተዋል። የማነም የኢትዮጵያን መንግስት የባህር በር ይገባኛል ጥያቄና ልክ በደቡብ ሱዳን፣ ኬንያና ጅቡቲ እንደሆነ ሁሉ የቀጠናዊ ትስስር ያጠናክራል የተባለለትን ሰሜን ኢትዮጵያን ከአሰብና ምጽዋ እንዲሁም ታጁራ ወደብ ጋር የሚያገናኝ ባቡር መስመር ግንባታ እቅድን አሳሳችና እርስ በእርሱ የሚጋጭ አጀንዳ ሲሉ ፈርጀውታል። ይህ እቅድና ስትራቴጂክ ፍላጎት የቀጠናውን ሰላምና መረጋጋት አደጋ ላይ መጣል ብቻ ሳይሆን ቀጠናው የማይገባውንና የማያስፈልገውን አዲስ ግጭት የመጥመቅ ፍላጎት ነው ሲሉም ተርጉመውታል። ያም ሆኖ ኢትዮጵያ ዓለም አቀፍ ህጎችንና በንግድ ላይ የተመሰረተ የጋራ ተጠቃሚነትን የሚያመጣ የሰጥቶ መቀበል ጥያቄ ብታቀርብም ከጎረቤቶቿ አዎንታዊ ምላሽ እንዳላገኘች ተናግረዋል። ትላንት 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ የአሰብ ወደብን ለመጠቀም ከኤርትራ ጋር ስለተደረጉ ድርድሮች ተጠይቀው ሲመልሱ ኢትዮጵያ የህልውናዋ ጉዳይ የሆነውን ቀይ ባህርን እንድታጣ ያደረገውን ውሳኔ ማን ወሰነ የሚለውን ወሳኝ ጥያቄ ማቅረብ ተገቢ መሆኑን ገልጸው የቀይ ባህር ጉዳይ ህገ
ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይህንን በተረጋጋ መንገድ ማየት ያስፈልጋል ማለታቸውን መዘገባችን ይታወሳል። ሚሊዮን% እርግጠኛ ነኝ በማለት ኢትዮጵያ ተዘግቶባት መኖር እንደማትችል ገልጸው ለጎረቤቶቻችን መናገር የምንፈልገው ኢትዮጵያ ስታድግ ለቀጠናውም ልማት ምንጭ ትሆናለች ብለዋል። የኢትዮጵያ ፍላጎትም በትብብር ማደግ መሆኑን ነው በማብራሪያቸው ያስታወቁት። እኛም የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናስባለን ሲሉም አክለዋል። ሌላኛው ጉዳይ ለኤርትራ መንግስት የተላለፈው መልእክት ነው። ጥይት አስተላላፊ አትሁኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። ስለማናውቅ አይደለም፣ እናያቸዋለን። ህገወጥ የሰው ዝውውር ቢቀር፣ ህገወጥ ንግድ ቢቀር፣ ፎርጅድ ብርም ቢቀር እንደ ጎረቤት ብንተሳሰብ የሚሉ መልእክቶችን ማስተላለፋቸው አይዘነጋም። የሸገር ታይምስ ቤተሰቦች ወደ ቀጣዩ መረጃችን እንለፍ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። በአርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን ተዋህዶ ሚዲያ ማዕከል ዘግባለች። በቀበሌው የሚኖሩ 14 የኦርቶዶክስ እምነት ተከታዮች ከሌሊቱ 6 ሰዓት አካባቢ ዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ መገደላቸውን ያተተው ዘገባው 6ቱ ከመገደላቸው ከአንድ ቀን በፊት ቀድሞ ታፍነው ተወስደው ነበር ብሏል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት መረጃው ይገልጻል። በተጨማሪም 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አፖምሳ ከተማ ሪፈር መሄዳቸውም በዘገባው ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ ይኖሩ የነበሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ እንደረሸኗቸውም የቤተ ክርስቲያኗ የዜና ምንጭ ዘግቧል። ከተገደሉት ምዕመናት ውስጥ 6ቱም በገገሌ በዓለ ወልድ ቤተ ክርስቲያን፣ አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተ ክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ስርዓተ ቀብራቸው መፈጸሙንም አክሏል። በመረጃው እንደተመላከተው በቀበሌው ባለው ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባል ተብሏል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያም በስፍራው ይገኛል ነው የተባለው። የደሴ ከተማ ኦፕሬሽን። የደሴ ከተማ ፖሊስ ባደረገው ጥብቅ ክትትል የቅሚያና የዝርፊያ ወንጀል የፈጸሙ 64 ተጠርጣሪዎችን በቁጥጥር ስር አውያለሁም ብሏል። የደሴ ከተማ ፖሊስ ባደረገው ጥብቅ ክትትልና ቁጥጥር ማህበረሰቡን ለከፍተኛ ምሬትና ስቃይ የዳረጉ በቡድንና በግለሰብ በመደራጀት በተለይም የእጅ ስልክ ስርቆትና በሌሎች የዝርፊያ ወንጀል የተሰማሩ ቡድኖችና ግለሰቦችን በቁጥጥር ስር አውያለሁም ብሏል። በዚህም መሰረት ዝርፊያ የፈጸሙ 64 ተጠርጣሪዎችን ከነ ተቀባዮቻቸው በቁጥጥር ስር በመዋል ምርመራ ማድረግ መጀመሩን የከተማዋ ፖሊስ መምሪያ የወንጀል መከላከል ምክትል መምሪያ የማህበረሰብ አቀፍ ወንጀል መከላከል ዋና አዛዥ ኮማንደር ደምሰው ካሳ ገልጸዋል። ዘራፊዎቹ ተሽከርካሪን በመጠቀም አልፎ አልፎም ያለ ተሽከርካሪ ዝርፊያ ሲፈጽሙ የነበሩ ሲሆኑ ማህበረሰቡን ለከፍተኛ እንግልትና ምሬት የዳረጉና በሕግ ተደጋጋሚ በወንጀል የሚፈለጉ መሆናቸውን አብራርተዋል። አክለውም የተዘረፉ የመሰረተ ልማት ቁሳቁሶች ግለሰቦችን ለማታለል የሚጠቀሙባቸው ሐሰተኛ የሎተሪ ወረቀቶችና ህገወጥ የጦር መሳሪያዎች ተይዘዋል ብለዋል። እንዲሁም በከተማዋ በሚገኙ 5 ዋና የፖሊስ ጣቢያዎችም የምርመራ ቡድን ተዋቅሮ ስራ መጀመሩን ጠቁመዋል። በተጨማሪም የወንጀል ድርጊቶቹ ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ የሚደረግ መሆኑን ገልጸው ህብረተሰቡ አስፈላጊውን ትብብር እንዲያደርግ ጥሪ አቅርበዋል። በቅርቡ በደሴ ከተማ ቦርከና ቀበሌ ሀቢታት ተብሎ በሚጠራ አካባቢ ላይ በአሰቃቂ ሁኔታ ህይወቱ ያለፈው ወጣት ሊዛ ደሳለኝ ግድያ ላይ ምርመራ መጀመሩን የከተማው ፖሊስ መምሪያ ማሳወቁ ይታወሳል። ጥንቅራችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ ቀጣዩ ምርጫ አይራዘምም ብለዋል። 7ኛው ሀገር አቀፍ ምርጫ በተያዘለት የጊዜ ገደብ ይካሄዳል ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ትላንት በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ በሰጡት ማብራሪያ ምርጫ የአንድ ፓርቲ ሳይሆን የጋራ ፍላጎት መሆኑን አንስተዋል። 6ኛው ሀገራዊ ምርጫ በፊት ከተደረጉት ምርጫዎች የበለጠ ግልጽና ተአማኒ እንደነበር አስታውሰው መጪው 7ኛው ምርጫ ከዚህም የተሻለ ይሆናል ብለዋል።
ሐሳብ ያለውና በምርጫው መሳተፍ የሚፈልግ ፓርቲ መሳተፍ እንደሚችል ገልጸው ምርጫውን ይበልጥ ዲሞክራሲያዊ፣ ግልጽና ተአማኒ ማድረግ አስፈላጊ ነው ሲሉ አክለዋል። እንደ መንግስትና ፓርቲ አማራጭ ድምጽ የሌለው ፓርላማ እንዲኖረን አንፈልግም ያሉት ጠቅላይ ሚኒስትሩ አሁን በስራ ላይ ካለው ምክር ቤት በበለጠ ብዙ ድምጾች ይገባሉ የሚል ተስፋ አለኝ ያሉት ሀገራዊ ምክክር ኮሚሽኑን በተመለከተ በሰጡት ማብራሪያም ምክክሩ ስርዓትን የሚያፈርስ ሳይሆን የሚያጠናክር መሆኑን ጠቅሰው የመንግስት ስራዎች እየተከናወኑ ግብአት የሚሆኑ ሐሳቦችን ለማምጣት መቋቋሙን አስረድተዋል። የሀገራዊ ምክክር ሂደቱ ከምርጫው በፊት የሚጠናቀቅ ከሆነ ለምርጫው ግብአት የሚወሰድበት እንደሚሆን ገልጸው ነገር ግን ምርጫውን የሚያስተጓጉል ነገር አይፈጠርም ነው ያሉት። የሸገር ታይምስ ቤተሰቦች በቀጣዩ መረጃችን ወደ ጎረቤት ሀገር ሱዳን እንሻገር። ከተማዋን ለቀን የወጣ ነው ሆነ ብለን ነው ድሉን እንቀለብሰዋለን ብለዋል ጄኔራል አልቡርሃን። የሱዳን ፈጣን ድጋፍ ሰጪ ኃይሎች ኤልፋሸር ከተማን በቁጥጥራቸው ስር እንደዋሉ ይታወቃል። በሰሜን ዳርፉር የምትገኘው ኤልፋሸር የሱዳን ጦር የመጨረሻዋ ቤዝ እንደነበረች የሚታወቅ ነው። እንደ ኒውዮርክ ታይምስ ዘገባም ለወራት ሲካሄድ ከቆየው ጦርነት በኋላ ኤልፋሸር በጄኔራል ዳጋሎ ጦር ቁጥጥር ስር የገባች ናት። ብሔራዊ ጦሩ በዳርፉር ያለውን ይዞታውን ሙሉ በሙሉ ያጣበት ነው ተብሏል። ጄኔራል ሐምዳን ዳጋሎ በዳርፉር ታላቁን ድል ተቀዳጀን ብለው ያወጁ ሲሆን ከተማዋን ለሚሊሻዎቹ አስረክበው የወጡት ጄኔራል አልቡርሃን በበኩላቸው እኛም ኤልፋሸርን የለቀቅነው ተሸንፈን ሳይሆን ስትራቴጂክ ውሳኔ ያሳልፈን ነው ብለዋል። ከግዙፉ ወታደራዊ ድል ማግስት ለመጀመሪያ ጊዜ ዝምታቸውን የሰበሩት አልቡርሃን በከተማዋ ታቅዶ የነበረውን ውድመት ለመከላከል ስንል ጦራችንን ከኤልፋሸር አስወጥተናል ነው ያሉት። ከተማዋን በተመለከተ ጦራችን የነበረው ግምገማ ለቆ መውጣትን ማፈግፈግን ነው ሲሉ ተደምጠዋል። ከዚህ ባለፈ ጦራችን አልተሸነፈም፣ በድጋሚ ራሱን አደራጅቶ ወደ ከተማዋ ለመግባት ሙሉ አቅም አለው፣ ከተማችንን አደራጅተን ግዛታችንን መልሰን እንቆጣጠራለን ሲሉ አክለዋል። ከዋዲ ሲድና ወታደራዊ ማዕከል በቀጥታ የቪዲዮ መልእክት ያስተላለፉት ጄኔራል አልቡርሃን የሱዳን ሕዝብና ብሔራዊ ጦር ይቀጥላል፣ የተሰዉ ጓዶቻችንን እንደምንመልሳለን፣ ጦራችን አሁንም ድሉን ለመቀልበስ በቂ አቅም አለው ሲሉ ነው ያስተባበሉት። ቱርክዬ 20 የዩሮ ተዋጊ ጀቶችን ለመግዛት ከእንግሊዝ ጋር ስምምነት ላይ ደርሳለች ይላል ቀጣዩ መረጃችን። አንካራ የራሷን አምስተኛው ትውልድ ተዋጊ ጀቶችን በማዘጋጀት የአየር መከላከያዋን ለማጠናከር እየሰራች ባለችበት በዚህ ወቅት ቱርክዬ 20 ዩሮ ተዋጊ ቲፎን ጀቶችን በ11 ቢሊዮን ዶላር ለመግዛት ከዩናይትድ ኪንግደም ጋር ስምምነት ላይ ደርሳለች። የብሪታንያ ጠቅላይ ሚኒስትር ኬር ስታርመርና የቱርክዬ ፕሬዝዳንት ሬሲፕ ታይብ ኤርዶጋን ስምምነቱን በአንካራ ተገናኝተው ፈርመዋል። የዩናይትድ ኪንግደም የመከላከያ ሚኒስቴር እርምጃውን በአንድ ትውልድ ውስጥ ትልቁ ተዋጊ ጄት ስምምነት ሲል ገልጾታል። ኤርዶጋን በበኩላቸው በሁለት የቅርብ አጋሮች መካከል ስትራቴጂካዊ ግንኙነት አዲስ ምልክት በማለት አወድሰውታል። ስታርመር በአንካራ ሲናገሩ ስምምነቱ ዩናይትድ ኪንግደም እና ቱርኪን ከአባላቶቹ መካከል ለሚቆጥረው ኔቶ ድል ነው ብለዋል። የብሪታንያ ጠቅላይ ሚኒስትር እንዳሉት ይህ የሰሜን ምስራቅ የኔቶ ጎን ነው፣ እናም ከዩናይትድ ኪንግደም ጋር የተቆራኘ አቅም መኖሩ ለኔቶ በጣም አስፈላጊ ነው ያሉት። በስምምነቱ መሰረት የታዘዙት የመጀመሪያው ተዋጊ ጀቶች በ2030 አንካራ ይደርሳሉ ተብሎ ይጠበቃል ሲሉ ስታርመር ተናግረዋል። የቱርክ ባለስልጣናት እንዳስታወቁት አንካራ የራሷ ጀቶች ወደ ስራ ከመግባታቸው በፊት 120 ተዋጊ ጀቶችን ለመግዛት ትፈልጋለች። እንደ እስራኤል ካሉ የቀጠናው ተቀናቃኞቿ ጋር ያለውን ልዩነት ለማስተካከል በሚደረገው ጥረት የቱርክ መከላከያ ሚኒስቴር 12 ተጨማሪ ቲፎን ጀቶችን ከኳታርና ኦማን መግዛት እንደሚፈልግ አስታውቋል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ መረጃ ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።